الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسوله الكريم أما بعد. ዛሬ የምናነሳው በዑስማን ረዲየላሁ አንሁ ታሪክ ውስጥ ትልቁን ስፍራ የሚይዘውን ጉዳይ ነው። እሱም እንዴት ለኸሊፋነት ታጩ፣ ሂደቱ ምን ይመስል ነበር፣ ውጤቱስ ምን ይመስል ነበር፣ ዑስማን ረዲየላሁ አንሁ ሲሾሙ የሚለውን ይሆናል። በዚህ ጉዳይ ላይ ዶክተር መሐመድ ሐሚዲን እና ሼክ አብዱራህማን አህመድ ኸጢብ ሐሳባቸውን ኢንሻአላህ ያጋሩናል። كدكتور محمد حميدين نجمراለን شيخ فليتفضل مشكورا مجور. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. سيدنا عثمان رضي الله تعالى عنه كأرات خلفاء بسوستينيا ترتالا يميقنيو خليفة ناتشو خلفاء الراشدون مالت የነብዩን ሰለላሁ ዐለይሂ ወሰለም መርህ ተከትለው እሳቸውን ተክተው ዲን الاسلامን ያስፋፉና ሙስሊሞችን የመሩ ኸሊፋዎች ማለት ነው። ዑስማን ለዚህ ማዕረግ ብቁ ነበሩ። ከመጀመሪያም በአመራር ላይ ረጅም ዘመን ያሳለፉ ናቸው። ኸሊፋዎችን በማገዝ በኩል በእውቀታቸውም በባህሪያቸውም በታላቅነታቸውም በእድሜም ከፍ ያሉ ስለሆኑ የዚያ ሰዓት ቀደር ያጫቸው አቻ የሌላቸው ነበሩ። ግን ሰይድና ዑመር ረዲየላሁ ተዓላ አንሁ በጠላቶች እጅ ተመተው ቆስለው በነበሩበት ሰዓት ኸሊፋነትን ለማን መስጠት እንዳለባቸው ሐሳቦች ይቀርቡላቸው ነበረ። አብዱላህ ብን ዑመር ልጃቸው አላ ተስተኽሊፉ ኸሊፋ አታደርግም እንዴ አንተ መሄድህ ከሆነ ብለው ሲጠይቋቸው ቃለ ኢን አስተኽሊፍ ፈቀድ እስተኽለፈ መን ሁወ ኸይሩ ሚኒ አቡ በክር ረዲየላሁ ተዓላ አንሁ ወኢን አትሩክ ፈቀድ ተረከ መን ሁወ ኸይሩ ሚኒ ረሱሉላህ ሰለላሁ ዐለይሂ ወሰለም። ተተኪ ሰይሜ ብሄድም ከኔ በላጭ የሆነ ሰው አድርጎታል አቡበክር። እሳቸውን በኸሊፋነት አጭተው ሙስሊሞችም ያንን ተስማምተውበት ኸሊፋ ሆነዋል። እሳቸው ያንን ጠቆሙ። ሳላደርግ ብሄድም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከኔ የተሻለ ሰው ያሉት እሳቸውን ነው፣ ኸሊፋ አድርገው ነው የሄዱት አሉና መልስ አልሰጡም በወቅቱ። ሰዎች እንግዲህ ዑመርን እያወዳደሱ ሲሰሙ ደግሞ ራጊቡን አው ራሂብ አሉ። ወይ ተስፋ ያለኝ ሰው ነኝ ወይ ደግሞ እየፈራሁ ያለሁ ነኝ። በይነ الخوف والرجاء ናቸው ማለት ነው። ትክክለኛው የሙእሚን ሲፈት ላይ ነው ያሉት አሉና ወዲቱ አኒ ነጀውቱ ከፋፈን እኩል በኩል በወጣ ደስ ይለኛል። ላ ዐለየ ወላሊ በእኔ ላይም የሚያስጠይቅ ነገር ሳይኖር ትርፍም ሳይኖረኝ እንደው ከዳንኩኝ ያነሰኝ አይደለም እንኳን እናንተ የምታወድሱኝ ነገር ቀርቶ አሉ። አላህን ፈሪ ስለሆኑ ያወቀን ጨነቀው እንደሚሉ ማለት ነው። በኋላ በኸሊፋነቱ ጉዳይ ላይ ሲናገሩ ላ አተሐመሉሃ ሐየን ወመይተን በህይወት እያለሁም ተሸክሜ እንደገና ከሞት በኋላም አልሸከምም፣ እስካሁን የተሸከምኩት ይበቃኛል አሉ። ማለት ለሙስሊሞች ኸሊፋ ይሄ ይሁን ብዬ አልመርጥም ማለታቸው ነው። ነገር ግን በመሃል ላይ የሆነ መፍትሄ ያመጡ ዑመር ረዲየላሁ ተዓላ አንሁ እገሌ ኸሊፋ ይሁናችሁ ማለትን ሸሽተው ከናካቴው ደግሞ ጥቆሟን ካሳይሰጡ መሄድ ደግሞ አልፈለጉም። ስለዚህ 6 ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም እንደወደዷቸው የተለዩአቸው 6 ሰዎች አሉ። ከነሱ መካከል አንዱን ተመካክራችሁ እንድትሰይሙ ጠቁማችኋለሁ አሉ። አልይን፣ ዑስማንን፣ ጠልሓን፣ ዙበይርን
አብዱራህማን ብኑ ዐውፍና ሰዕድ ብኑ አቢ ወቃስን ጠቀሱ ማለት ነው። ከነኚህ ከስድስቱ የትኛውም ላይ የምእመናን ፍላጎት ካረፈ ለኸሊፋነት ብቁ ናቸው አሉ። እንግዲህ እነዚህ ሰዎች መካከል ያለውን መሐባም ያሳያል። እንግዲህ ራፊዳዎች እንደሚሉት አልይና ዑመር አይጥና ድመት ሳይሆኑ አልይም ለዑመር ሲመሰክሩ ብዙ ሐዲሶችን አይተናል። በዑመር ኺላፋ ጊዜም ገና አቡበክር ሐሳብ ሲያንሸራሽሩ ከዑመር የተሻለ ማን ሊመጣ ነው ሲሉ ነበር አልይ። ዑመር የሞቱ ለታም ደግሞ ወላሂ ማ በቂየ አሐዱን ኡሒቡ አን አልቀ አላህ ዐላ ሚስሊ ዐመሊሂ ባዕደከ፣ የእሱን ስራ የመሰለ ሰርቼ አላህ ጋር መገናኘት የምመኘው ከአንተ በኋላ ማንም አልቀረም ብለው ለዑመር አልይ መመስከራቸውን ቡኻሪ ዘግቦታል። አብዱላህ ብኑ አባስ ናቸው ያስተላለፉልን። ስለዚህ ኹለፋዎችም መካከል በዐሸረተል ሙበሸራ በሙሃጅሮችና በአንሳሮች መካከል ጥቃቅን ነገር ላይ የሀሳብ ልዩነት ቢኖርም እንዲህ ሙናፊቃኑ እንደሚያወሩት የተራራቀ ነገር እንዳልሆነ ያሳያል። ያ ቢሆን ኖሮ አልይንም ሆነ ዑስማንን ማናቸውንም ለዚህ ደረጃ ባላጩ ነበረ። ዑመር ረዲየላሁ ተዓላ አንሁ ምረጡ ከነዚህ መካከል ብለው አጩና እንደ አጋጣሚ ሳዕድን ከመረጣችሁ ጥሩ ነገር ነው አሉ። ሳዕድን ያልመረጠ ግን ሳዕድን እንድትታገዙበት እመክራችኋለሁ። የኢራቅ አሚር አድርገው ሽሟቸው በኋላ ሽሯቸው ስለነበረ እኔ ሳዕድን እኮ የሻርኩት ኺያና ሰርቶ ወይም ሌላ ጎደሎ ተገኝቶበት አይደለም። ስለዚህ ይጠቅማችኋል፣ የእሱን ሀሳብ የእሱን ምክር ተጠቀሙ አሉ። ከዛ በኋላ እንግዲህ ሰይድና ዑመር ረዲየላሁ ተዓላ አንሁ መመረጥ ያለባቸውን ሰዎች አመለከቱ ማለት ነው። በሌላ ዘገባ ደግሞ እንደመጣው እድዑ ሊ ዓልየን ወዑስማነ ወጠልሐተ ወዙበይረ ወዓብደራሕማን ወሰዕደን ጥሩልኝ አሉና ሁሉም ሲጠሩላቸው ለየት አድርገው ግን አልይን ለብቻ ጠሩ፣ ዑስማንን ለብቻ ጠሩ። አልይም ምን አሏቸው? ያ አልዩ ለዓለ አልቀውመ የዕሪፉነ ለከ ቀራበተከ ምን ነቢይ ሰለላሁ ዐለይሂ ወሰለም ወሲህረከ ወማ አታከ አላሁ ምን አልፊቅህ ወልዕልም። ምናልባትም ሙስሊሞች ከነቢዩ ሰለላሁ ዐለይሂ ወሰለም ያለህን ዝምድና አማችነትህንና በእውቀትና በጥልቅ ግንዛቤ ያውቁልህ ይሆናልና ድንገት ይሄንን አይተው የሚሾሙህ ከሆነ ፈኢውሊተ ሃዘል አምረ ፈተቂላህ አሉ፣ አላህን ፍራ አሉ። ከዑመር የሚጠበቀውን ምክር ለወንድማቸው ለዓሊ ረዲየላሁ ተዓላ አንሁ አስተላለፉ። ከዚያ ዑስማንን ደግሞ ጠርቶ ያ ዑስማን ለዓለ አልቀውመ የዕሪፉነ ለከ ሲህረከ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ወሲነከ ወሸረፈክ፣ ከአላህ መልእክተኛ ጋር ያለህን አማችነት እድሜህ ከፍ ያለ መሆንህና ክብርህን አውቀውልህ ሊሾሙህ ይችላሉ። ፈኢውሊተ ሃዘል አምረ ፈተቂላህ፣ ይሄ ነገር ላይ ከተሾምክ አላህን ፍራ። ወላ ተሕሚለነ በኒ አቢ ሙዐይጥን ዐላ ሪቃብ ናስ፣ የአቡ ሙዐይጥን ልጆች ደግሞ በሰው ላይ እንዳትሾማቸው አሉ። የዑስማን ዘመዶች ናቸው እነኚህ ሰዎች ማለት ነው። ከዛ በኋላ ሶላት እንዲያሰግድ ሱሀይብን ሰየሙ። ሱሀይብ እብን ሲናን አሩም የሚባል ሰሓቢ ነው። ከሙሃጅሮችም ያው ከቁረይሾችም አይደለም፣ ከአውስና ኸዝረጅም አይደለም። ግን ማለዳ ከረሱል ሰለላሁ ዐለይሂ ወሰለም ጋር ከነበሩ ሰሓቦች ነው። እሱን ኢማም እንዲሆን ለሶስት ቀን ሰየሙና በሶስት ቀን እድሜ ውስጥ ውይይት እንዲያደርጉ አደረጓቸው። ከዚያ እንግዲህ እነዚህ ስድስቶቹ ተገናኝተው ቤት ተዘጋጅቶላቸው በደንብ እንዲወያዩ ነው የተደረገው። እየተወያዩ ጥበቃም እንዲደረግላቸው ዘብ አቆሙ። ሰይድና ዑመር ረዲየላሁ ተዓላ አንሁ አሁን እንግዲህ እሳቸው ቆስለው ተቀምጠዋል። በዛ መልኩ ውይይቱ ተደረገ። እንግዲህ አብዱራህማን ብኑ ዐውፍ ትልቅ ታሪክ ሰሩ። እኔ ራሴን አውጥቻለሁ ከዚህ ከጥቆማው መካከል፣ ፈቃደኛ ከሆናችሁ እኔ አዋይና ልምረጥላችሁ አሉ። ሁሉም ወደ እሳቸው ጉዳዩን አስጠጋ። እንግዲህ ሰይድና አብዱራህማን ብኑ ዐውፍ ሰፊ እንቅስቃሴ አድርገው ሴቶችን በጫጉላቸውና በቤታቸው እስከ ማማከር ድረስ የደረሰ ሄደው አማክረው የብዙ ሰው ሀሳብ በዑስማንና በዓልይ መካከል እየተሽከረከረ ያለ መሆኑን አወቁ። ሁለቱን ጠርተው ምን ትላላችሁ ሲሏቸው ሁለቱም ዝም አሉ።
እሳቸውም የዑመርን የሚመስል ሐሳብ ተናገሩ። ያ ዑስማን ለኢን ወለይቱከ ለተቅበለነ ወለኢን ወለይቱ ዐለይከ ለቱጢዐነ፣ ከሾምኩህ ትቀበላለህ፣ ከሾምኩብህ ደግሞ ትታዘዛለህ አሏቸው። ይሻሉ ሌሎቹ ቀሪዎቹ አራቶቹ ራሳቸውን አውጥተዋል፣ እኛ ኺላፋ ውስጥ አንገባም ብለው ማለት ነው። አልይንም እንደዛው አሏቸው። ቢሾምህም ትቀበላለህ፣ ቢሾምብህም ትታዘዛለህ አሏቸው። ግን የሰው ሐሳብ በአብዛኛው ወደ ዑስማን ያደላ መሆኑን ስላወቁ ዑስማንን ለኸሊፋነት አጩ። በዚህ ሁኔታ ነው ወደ ኺላፋ የመጡት ማለት ነው። መርሐባን። እንግዲህ በእስልምና ታሪክ ውስጥ አንድ መሪ ከሚመረጥባቸው ለመሪነት ብቁ መሆኑ ከሚረጋገጥባቸው መንገዶች ውስጥ አንዱን ማሳያ ከዑስማን ታሪክ እንረዳለን። አህሉል ሐል ወል ዐቅድ ወይም ደግሞ እጩዎች ግሉሃን ከሚባሉት ውስጥ ቀርበው የማህበረሰቡ ይሁንታ እንዲቸራቸው ማድረግ አንዱ መንገድ መሆኑን ከዚህ ታሪክ እንረዳለን። እዚሁ ጋር ተያይዞ በተለይ አብዱራህማን ኢብኑ ዐውፍ ሚና ቀላል የሚባል አይደለም። ይህን ጉዳይ በማሳለጥና እንዲሳካ በማድረግ ሂደት ውስጥ የአብዱራህማን ኢብኑ ዐውፍ አስተዋጽኦና አበርክቶ የዑስማን እንዲመረጡ ያደረጋቸውን የፈጸማቸውን ክንዋኔዎች እናያለን ኢንሻአላህ። ሼክ አብዱራህማን ይህን ይጨምሩበታል። طيب بسم الله الرحمن الرحيم الحمد لله رب العالمين اللهم صل على سيدنا محمد وآله وصحبه أجمعين። እንግዲህ ሼኻችን ሼክ መሐመድ ሐሚዲን ከተነተኑት ከተናገሩት ስነሳ ምናልባት ሁለት ነገሮችን ልብ ብለን ትኩረት እንሰጣቸው ይገባል ብዬ አስባለሁኝ። አንደኛው ይሄ ስልጣን የሚባለው ነገር ምን ያክል ከባድ እንደሆነና ምን ያክል ቦታ ሊሰጠው እንደሚገባ ሁሉም ሊሻማውና ዝም ብሎ ለመቀራመት መሯሯጥ ሳይሆን ምን ያክል ሊለፋበት የሚገባ መሆኑና ትልቅ አማና መሆኑን ከሰሃባዎች እንቅስቃሴ እንረዳለን ማለት ነው። ከዛም ባሻገር አንዳንድ አህዳቶች አንዳንድ ክስተቶች ትላልቅ ክስተቶች የተወሰኑ ሰዎችን እዛ ክስተት ላይ የነበራቸው ሚና በዛ ደረጃ ለታሪክ ሚናቸው ተዘግቦ እየተዘከሩ እንዲኖሩና ደረጃቸው እንዲታወቅላቸው የሚያደርጉ ክስተቶች አሉ። እንግዲህ ከነዛ መካከል ይሄ في امر الخلافه የነበረው ወደ ዑስማን የተሸጋገረበት ኺላፋው ሁኔታ ላይ የሰይድና አብዱራህማን ኢብኑ ዐውፍ ረዲየላሁ ተዓላ አንሁ የሳቸውን እንቅስቃሴ ናቸው ማለት ነው። እና ሼኻችንም ነካክተውታል። እንግዲህ ሼኽ የአብዱራህማን ኢብኑ ዐውፍ ረዲየላሁ ተዓላ አንሁ ሚና ትልቅ እንደነበረ አመልክተዋል። እንግዲህ አብዱራህማን ኢብኑ ዐውፍ ረዲየላሁ ተዓላ አንሁ ዑመር ረዲየላሁ ተዓላ አንሁ ሲያልፉ ከስድስቱ ከተባሉት ሰዎች አንዱ ነበሩ እሳቸው። ወዲያውኑ ሰይድና ዑመር ከሞቱ በኋላ አስሐብ ሹራ ከሚባሉ ማለት ነው አፍዋን። ስለዚህ አስሐብ ሹራን ጠሯቸው ይላሉ። አስሐብ ሹራን ጠርተው ከአስሐብ ሹራዎች እየቀነሱ መሄድ ነበረባቸው። ሁሉም እስኪ ማን ነው የሚል ፈውዳ እንዳይሆን እስኪ ካለ አሁን ከተሰጠው መብት ራሱን አግልሎ ውክልና አገሌ መረጥ ብሎ የራሱን ፈንታ ለሌላ ሰው የሚሰጥ ማን ነው ብለው ከስድስቶቹን ሲያማክሩ እንግዲህ በአኢሻ ረዲየላሁ ተዓላ አንሃ ቤት ወይም ደግሞ በፋጢማቱ ቢንት ቀይስ ቤት ነበር ይሄንን ስብስብ ያደረጉት ይላሉ። አዙበይር እንግዲህ ኢብኑ አዋም ረዲየላሁ ተዓላ አንሁ ለዓሊ ረዲየላሁ ተዓላ አንሁ ወከሉ። ጠልሃ ደግሞ ለዑስማን ሲሰጡ ሳዕድ ደግሞ ለአብዱራህማን ኢብኑ ዐውፍ እጣቸውን ሰጡ ማለት ነው። ከዛ ስለዚህ ከስድስት ወደ ሁለት ወረደ ማለት ነው። ለመምረጡ በደንብ እየቀለለ ይሄዳል ማለት ነው። ከዛ በኋላ ሶስቱን ደግሞ ለብቻ ሰበሰቧቸውና መጀመሪያ ያው ሼኻችን ቅድም እንዳነሱት ነገሩን እስኪ ወደ እኔ ታረጋላችሁ ወይ ብለው ጠየቋቸውና በተለይ ደግሞ አልይና ዑስማን ረዲየላሁ ተዓላ አንሁማ እንደዛ ብለው ሲጠይቋቸው ዝም አሉ ይላሉ መጀመሪያ ላይ። ከዛ በኋላ እኔ መቼም ያው ተናዙል አድርጌያለሁኝ እኔ እዚህ ላይ አልፎካከራቸውም ስልጣኑ ላይ ብለው ራሳቸውን ካገለሉ በኋላ ያው ሁለቱም በቃ አንተ የምትሾመውን አንተ የምታረገውን ሰጥተናል ብለው ወክልናው ለሰይድና አብዱራህማን ኢብኑ ዐውፍ ሰጧቸው ማለት ነው። ከዛ በኋላ ምንድነው ያደረጉት? ሁሉንም እንግዲህ ለየብቻ ማውራት ነበረባቸው። ሁለት ብቻ ናቸው ያሉት አሁን ይመቻል። አልይን ወደ ጎን ጠሩና በጣም ሰፊ የሆነ ውይይት ሰፊ የሆነ
ንግግር አደረጉ ከሳቸው ጋር ይላሉ። ሐታ በሃር ለይሉ ይላሉ ሌሊት ግማሽ እስከሚሆን ድረስ ሰይድና አሊ ጋራ ረዲየላሁ ተዓላ አንሁ ሲያወሩ ነበር ማለት ነው። ከዛ ሰይድና አሊን መጨረሻ ላይ ኹላሳው ሰይድና አሊ ጋር ካወሯቸውና ከጠየቋቸው ነገሮች ሁለት ወይም ሶስቶችን ማየት እንችላለን። አንደኛው ኸሊፋ ካደረኩ ወይም ደግሞ አንተን ከመረጥኩኝ አንተ ለኸሊፋነት እጩ ነህ፣ ስለዚህ ከተመረጥክ ነብዩ ሰለላሁ ዐለይሂ ወሰለም በነበሩበትና በሄዱበት መንገድና ከዛም በኋላ ደግሞ አቡበክር ረዲየላሁ ተዓላ አንሁ በሄዱበት መስመር ከዛች ፍንክች ሳልል መሄድ ትችላለህ ወይ ብለው አንደኛውን ጥያቄ ያቀርቡላቸው። ያው በቻልኩት መጠን ኢንሻአላህ አሉ እሳቸው አሊ ኢብኑ አቢ ጣሊብ ማለት ረዲየላሁ ተዓላ አንሁ። ሁለተኛ ደግሞ ዑስማንን ከሰጠሁት ይህን ኺላፋ ወደ ዑስማን ከተሸጋገረ ጣዓውን ትቀበላለህ ይሄን ነገር ትቀበላለህ ወይ ብለው ጠየቋቸው። አዎን አሉ። ምናልባት ይሄ ጋር ተያይዞ ሶስተኛ ለማለት የሚቻለው ደግሞ እንደው ከሁለታችሁ ወጪ ወይም ደግሞ ለአንተ ካልሆነ ለማን እንዲሆን ትፈልጋለህ? ይሄን ኺላፋውን ለማን ብሰጠው ትመክረኛለህ አሏቸው። አሁንም ለዑስማን ብትሰጠው ነው ብለው እሳቸውም ራእያቸውን ሰጡ ማለት ነው። ስለዚህ ከሁለታቸው ውጪ ከዑስማን የበለጠ ወይም ደግሞ አሁንም ከዑስማን የበለጠ ሁሉ የሚስማማበት ሰው ማንም እንዳልነበረ እዚህ ላይ ያሳያሉ ማለት ነው። ከዛም ዑስማን ረዲየላሁ ተዓላ አንሁ ጠርተው እሳቸውን በተመሳሳይ እስከ ፈጅር አካባቢ ዑስማን ጋር ደግሞ ውይይት አካሄዱ ማለት ነው። ተመሳሳይ ጥያቄ ጠየቋቸው። የመጀመሪያውን ጥያቄ ሲጠይቋቸው ነብዩ በነበሩበትና አቡበክር በሄዱበት ሁኔታ በእነሱ መስመር ትሄዳለህ ብለው ሲጠይቋቸው ቀጥታ አዎን ነው ያሉት ዑስማን ረዲየላሁ ተዓላ አንሁ ማለት ነው። ስለዚህ እዚህ ላይ እንትን አለ ቁዋ አለ ማለት ነው እዚህ ላይ። ከዛ በኋላ ሌሎችንም ጥያቄ ሲጠይቋቸው አሊ የጠየቋቸውን ነገር ያው አዎን በማለት መለሱላቸው። እስከ ፈጅር ድረስ በዚህ መልኩ አሳለፉ ማለት ነው። ከፈጅር በኋላ ያው ወጥተው ሌሎች ኡመራ አልአጅናድ ከተለያዩ ቦታ የመጡ የጦር መሪዎች የክልሎች ወይም ደግሞ የሀገሮች አስተዳዳሪ የነበሩ እንደነ ሙአዊያ ረዲየላሁ ተዓላ አንሁ አይነቶችን እነሱን ሰብስበው ደግሞ አማከሯቸው። እነሱም ሁሉም ኢሻራቸው ወደ ዑስማን ረዲየላሁ ተዓላ አንሁ ነበር ማለት ነው። ከዛም ባሻገር ደግሞ ወደ ሴቶች የቤቱ እየዞሩ ደግሞ ሴቶች ጫጉላ ውስጥ ያሉ ሴቶችም ሐታ ህፃናት እንኳን ልጆች ውልዳን ገና ቁርአን የሚቀሩ ገና ህፃናቶች እንኳን እነሱ እንኳን ሳይቀር አማከሯቸው ይላሉ። እነሱንም ሁላቸውም ኢሻራቸው ወደ አንድ አቅጣጫ ብቻ ነበረ፣ ወደ ዑስማን ረዲየላሁ ተዓላ አንሁ ነበርና መጨረሻ ላይ ዑስማን ረዲየላሁ ተዓላ አንሁ ኺላፋውን ለሳቸው ሙባይዓ አደረጉ። ከዛ አልይም ረዲየላሁ ተዓላ አንሁ ተነስተው መጀመሪያ ሙባይዓ ካደረጉት ሰዎች እንግዲህ አልይም ረዲየላሁ ተዓላ አንሁ ነበሩ ማለት ነው። ምናልባት ከዚህ የምንመለከተው በአንሁ በዘለ ጁሁዳን ዐዚማ ዑስማን አብዱራህማን ብን ዐውፍ ረዲየላሁ ተዓላ አንሁ በጣም ትልቅ ጅሁድ እንዳደረጉ ትልቅ ትጋት እንደተጉ እንመለከታለን። ሴቶችን እንኳን ሳይቀር ህፃናት እንኳን ሳይቀር ምን ያክል የነሱ ራእይ ቦታ ሊሰጠው እንደሚገባ ያሳዩበት ሁኔታ ነበረ። እንግዲህ 3 ቀን ነው እንግዲህ 3 ቀን ሙሉ እንቅልፍ እንኳን አልተኛሁም ይላሉ እሳቸው በራሳቸው እንደሚነገሩት። ሚስዋር ብን መኽረማ ረዲየላሁ ተዓላ አንሁ የእሳቸው ተላላኪ ነበርኩኝ ይላሉና ግማሽ ሌሊት ለመተው እስኪ እገሌን ጥራው እያሉ እኔን ይቀሰቅሱኝ ነበር ብለው እንቅልፍ አጥተው እንደዛ ሲያደርጉ ነበር ማለት ነው። ከዛ እንግዲህ ወደ ዑስማን ተሸጋገረ። አልሐምዱሊላህ የዑስማን ኺላፋ ደግሞ ወደ 6 ዓመት የሚሆን ምንም እንከን ሳይኖረውና ሰዎች ኮሽ ሳይል የመሩበት ሁኔታ በብቃት የመሩበት ሁኔታ እንመለከታለን። እንግዲህ ይህ ኺላፋ የሚባለው ስልጣን የሚባለው ነገር ምን ያክል ቦታ ሊሰጠው እንደሚችል እንዳለበት በእስልምና የሚያሳይ ክስተት ነው ማለት ነው። ፈጀዛሁሙላሁ ኸይራን ወጀዛኩሙላሁ ኸይራን። ባረከላሁ ፊክ ጀዛኩሙላሁ ኸይራን። በዚህ በሰማነው መረጃ መሰረት ዑስማን ረዲየላሁ አንሁ በሰዓቱ በነበሩ ሰሃቦች ሙሉ ስምምነት ወይም ኢጅማዕ የተሾሙ ኸሊፋ ናቸው ማለት ይቻላል። አልይን ጨምሮ ማለት ነው። እሳቸው እንዲሾሙ ፈቅደዋልም እሳቸውንም አስቀድመዋል። ከዚህ በላይ እንግዲህ ምንም ማረጋገጫ ሊኖር አይችልም። በሰዓቱ ማንም ትችት ያነሳ ሰው አልነበረም። ስለዚህ ከኋላ መጥተው ሌሎች ሰሃባ ጠልና ሙስሊም ጠል የሆኑ አካላት እሳቸውን ቢተቹ ምናልባት አንዳንዴ ካለማወቅም የዚህ ተጽዕኖ የሚያርፍባቸው አንዳንድ ወጣቶችም ሊኖሩ ይችላሉ። በጣም ጥንቃቄ እንደሚያስፈልገውና ዑስማን ረዲየላሁ አንሁ መንቀፍም ሆነ መተቸት ባሉታዊነት ማንሳት የሰሃቦችን ኢጅማዕ ወይም ሙሉ ስምምነት እንደ መቃወም ነውና የሚቆጠረው ይህ ትልቅ ቦታ ሊሰጠው የሚገባ ጉዳይ መሆኑን ከዛሬው ጀልሳችን ተረተናል። ሌላው ደግሞ ሰሃቦች ምንም አይነት የስልጣን ጥማት እንደሌለባቸው ነው የተረዳ ነው።
ምክንያቱም ዑመር ረዲየላሁ ዐንሁ ስድስቶቹን አህለ ሹራ አቋቁመው ሲያልፉ ሁሉም እጁን ከስልጣን ለማንሳት ነው ሲቻኮል እንደነበር ያየ ነው። ዞሮ ዞሮ መጨረሻ ላይ ዑስማን ላይ መጣ። ዑስማንም እንግዲህ አደራ ተጥሎባቸዋል። ኃላፊነት ነው እንጂ የተሸከሙት ስልጣንና ሹመት ወይም ማዕረግ አገኘው ብለው አይደለም ይሄን ኃላፊነት የተሸከሙት። ይሄን በራሱ ትልቅ ቁም ነገር ነው። የኃላፊነት ስሜት ማሳደር እና ለስልጣን ጉጉት ማሳደር በጣም ዋጋ ሊያስከፍል እንደሚችል ከዛሬው ጀልሳ ከዑስማን ታሪክ ተምረናል። ሐሳቡን ላቀረባችሁ መሻይኾች ሁላችሁም ጀዛኩሙላሁ ኸይራን። ሰላም አለይኩም ወራህመቱላሂ ወበረካቱ። وحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا